ዓለም ላይ ግን እንደ አርቴታ ክፉ አረመኔ በቀለኛ የሆነ ማናጀር አለ ወይ? ሚገርም ጎል ክሬዲት እንሰጣቸዋለን። ሚገርም ጎል ያገቡብን ሚገርም ጎል ማለት እድሉን ስለሰጠናቸው ራሱ ቅር ይለናል። ግን ግርፍ ሊያረጋቸው ነው አርቴታ የገባው ማለት ካውንተር እያደረጉን ያሉት ራሱ ሚድፊልዳችን መሮጥ ስለማይችል ነው። ማሮጥ ማይችል ሚድፊልድ ነው ያለን። ዴክላን ራይስ ሲኖር ምንም ነገር ለውጥ እንደማታመጣ ታውቃለህ ማለት ገባሽ አይደለ? ማን ዩናይትድ ጠብቂኝ ነው የምልሽ፣ ጠብቂኝ። እንደውም አርቴታ እዚህ ጋር ብዙ ንቋችሁ ብዙ ተጫዋቾች ራይስን ብቻ ነው ያሳረፈው ቤዚክሊ ራይስ እና ጋብሪኤል ብቻ ማለት ሴት ፒስ ኤፍሲ አገን ሴት ፒስ አገን ኦሌ ኦሌ ሴት ፒስ ኤፍሲ ኮሜንት ላይ እንዴት ደስ እንደሚለን። ሴት ፒስ ከሌለ ቅር ይለናል። ነሻጣ የለውም። ሴት ፒስ ከሌለ ነሻጣ የለውም። ገባርለ ግዴታ ሴት ፒስ ያስፈልጋል። አሁን ኦፕን ፕሌይ አንድ ጎል እንጨምራለን። አንድ ኦን ጎል ቢኖር ደስ ይላል። ማን ኦን ጎል ናፈቀን ወይስ ፈጣሪ ማን ዩናይትድ ጌም ላይ ኦን ጎል ሊገጨን ነው? እንደዛ ከሆነ ደስ ይለናል። ማን ገባርለ ኢንተርን ማን ነው? እሺ እንዴ ሁለተኛ ጎል እኮ የገባብን እኮ ማን ነው የሚያሸንፈን? እዚህ እኮ ወደ ነገስንበት። አዎ ደግሞዋል። ወደ ነገስንበት እያየህን ክራውኑ ደቅ ይደረግብሃል። እያየህን ቀድሜ ነው የምነግርህ ልገዛህ እንደሆነ ዩሮፕን ልገዛ ነው። ዩሮፕንም ልገዛ ነው ነው የምልህ። ፕሪሚየር ሊጉ አልቋል። ካራባው ካፕ ቀለል ያለ ትሬኒንግ እና አንድ ዋንጫ ጨዋታ ነው የሚቀርብን። ስለዚህ ኤፍኤ ካፕ ብቻ ለኤፍኤ ካፕ ነው የምንጮተኛው። ፎከስ ወደ ኤፍኤ ካፕ ነው የምናደርገው። ገባሽ አይደለ? ዌር ዘ ገነርስ ጠብቂኝ። ሰከንድ ሃፍ ሌላ 2 ጎል ጠብቅ። 4-1 ነው ጨዋታ የሚያልቀው። 4-1 ሰዎች ያወራሉ፣ አርሰናል ይበራል። ምላሷ ትንሽ ረዝሙ ነበር ያካንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ። እንደ ቅጽን ጩፍ ሲል አርሰናል መጣና ጩፍ አደረገለት። አለቀ። እንደ ቅዘን አትፍጠን አርሰናል በዚህ ዓመት ደመላሽ ነው። ካፈላ ያፈላል። አለቀ። አጉል እንደ አፈላል እኮ ያፈላል። በደንብ አድርጎ አፈልቶ ይመጣል። የከሪሽ ደግሞ ምንድነው ፈረስታፍ አማችሁኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ አይን ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ፣ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደደርጉ ለብ። ኮንግራ አርሲ ፋሚሊዎች ይመሻችሁ። ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው 2 ደውሉ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ 2 ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀበል አትሄድም? ምን አስለፈለፈክ? ጭራሽ ብለ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካሰስኩ አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸው። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንደ ሀሳብ ሸተፋካፕ ና ወጣ በሉ ወደዚህና አዋራኛውን ቻምፒየንስ ሊግ የኛ ግዛት ነው አይደለም። ይሄ እንድታምኑ ነው ፈልገው ኮሜንት ሴክሽን ላይ ባንድ ቃል የሆነ ነገር ስለኛ ትጽፋለህ ማለት ነው። እናቴ ትሙት እንችላለን ወይ አዘገነርስ ሳንሴሮ ድረስ ሄደን አዊ ማለት ኢንተር ሚላን የሚያክል ትልቅ ቡድን ቂጡን ማለት ነው። ቂጡን እናቴ ትሙት እንችል 3-1 ኤቭሪቲንግ በልጥን ማለት ነው። እኛ ኢንተርኔትን 3-1 አሸነፍን። ሲቲ በቦዶ ግሊምት ፊልም ተሸንፎ ለዋንጫው ፌቨራይት የሆነው ቡድን ማን ነው ስትባል ማንቸስተር ሲቲ የጠላት ወሬ ነው እንዴ? እባክህ ተው። ቀልደኛ እኔን ቡድን ስለምጠላው ብቻ እንዳይበላ ስለምትፈልግ ብቻ እንደዚህ የሆነ ሰበብ መፍጠር ትፈልጋለህ። ዌር ዘ ገነርስ ምንም ብትል ምንም እንበለዋለን። ጠራርገን በምንጫወትበት ቱርናመንት በሙሉ ማለት ነው እናሸንፋለን። ጨጓራን ፕላስተር እንልጥልሃለን። ዌር ዘ ገነርስ አርሰናላውያን የት ናችሁ? መድፊያንስ ማለት እስኪ ኮመንት ላይ እስኪ ስለ ክለባችን የሆነ ነገር በሉ። መቤቴ በጣም ነው እንጂ 5-6-7 ተጫዋቾች ሮቴት አድርገን አዊ ኢንተር ሚላን የሚያክል ቡድን ሄደን ቂጡን ወጋንልን ስለምንችል ማለት ስለሚገባል ስለሚቻል ትላለህ። ጄሱስ 2 ጎል ቪክተር ጂ ትላለህ። ምን አይነት ወቴ ጎል ማርቲኔሊ ገብታ የሚገርም ትሪቬላ አሲስት ትላለህ። ለቪክተር ዮኬሬሽ መጀመሪያ የሰጠው ኳስ ያበደ ማለት በጣም ነው የምንችለው። ማይለስ ሉዊስ ስኬሊ በዛሬው ፐርፎርማንስሽ በጣም ደስ ብሎኛል። ቡካዮ ሳካ ትንሽ ሆነ የማይሞከር ምናምን ኳስ ብትሞክር
ይሁን ችግር የለውም ማለት ነው። ትንሽ ረፍት ቢሰጣት ምናምን ጸደይ ነበር። ለቀዳሚ ጨዋታ አርቴታም እንዳሰበ አላውቅም። ትሮሳርድና እሱን ትንሽ ይሆነ እንትን አላችሁ ብዬ አስባለሁ። እስኪ ስለ ጨዋታ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ስለሚቻል ስለምንችል ማለት ነው ጨጓራችሁን እንልጠዋለን። አሁንስ አልበዛም እንዴ? የኔን እልህ ነው እንዴ የምትጫወቱት? እንዴ እኔ ቀድሜ የሆነ ቪዲዮ ከሰራው በቃ አለቀ። አማርኛ የሚሰሙ እኮ ነው የሚመስሉት እኚህ ሰዎች እንዴ። ወይ የሆነ የሚተረጉምላቸው ሰው አለ እንዴ? የእልህ ነው እንዴ የምትጫወቱት? እኔ ቪዲዮ ከሰራው በኋላ አረ ጉዴ። አርሰናል ዛሬ በእያንዳንዱ ዲፓርትመንት ላይ ጽድት ያለ ቲም ነበር። አያስክድም፣ ጽድት ያለ ቲም። ነገር ግን ያረጋችሁትን ሩጫ አይታችሁታል። እሑድ ከማንቸስተር ዩናይትድ ጋር ለመጫወት ዛሬ በዚህ ልክ ሩጫ ማድረግ ነበረባችሁ። አረ ተው ዴ። በሳምንት አንድ ቀን ለሚጫወት ቲም በዚህ ልክ ሩጫ ማድረግ ነበረባችሁ። አረ ማንቸስተር ዩናይትድ ሊምራችሁ አይችልም። አባቴ ማንቸስተር ዩናይትድ ጨዋታ ላይ እንዴት አባታችሁ እንደምትርገፈገፉ ታያቷላችሁ። ለማየት ያብቃ። ያው ተገቢ የሆኑ ተጫዋቾችን እረፍት አድርጋችኋል። ነገር ግን ያደረጋችሁትን ሩጫ አይታችሁታል። ምን ያክል ኪሎ ሜትር እንደሸፈናችሁ እንዴ። አርሰናል በዚህ ልክ እኔ ሲሮጥ አይቻላቅም። በቃ ለመበቀል ሲባል ማለት ነው የማታደርጉት ጥረት የለም ማለት ነው አባቴ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒውን ክሊክ፣ ፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ወያላ ላይ አጣጣል ጨጓራህን አታሳርራለ። ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ። ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም እኔ በዚህ ክለብ ምክንያት ስንት አይነት ተውልቶችን አሳለሁ። አንዱን እንኳን ብተኛ ከሸፈ ለሊት አሳለሁ። ቀጣይማ እንደምናለን እኛለሁ ሲደርስ። አሁን ይሄ ቡድን ነው እንግዲህ ከኔ ጋር የሚጫወት። እሑድ ከዚህ ጋር ነው የምጫወተው። እኔ አሁን አደም አትበል ቀደም ትሆናለህ ደም በደም ማለት ይሄን ነው። አንድ ንጹህ ጎል አላገባም 3-1 ሲያሸንፍ። ቴስታው እንደሆነ ማስተሬታችሁ ነው። 2 ጎል ደግሞ እንደ ፑል ስፖንዳ ያጋጨን ያገባው የተከላካይ ድድብና። አንድ የሚፈተነኝ ሰው ይሄ ጠቋራ፣ አንድ የሚያስቸግረኝ ሰው ማለት ነው። ሪቻይል ሊያበላኝ የሚችል ይሄ ነው። ሌላው ግን እኔ ምንም ይፈጥረው ጉዳይ የለም። ምንም ተረኛውን አስገባው። የሚገርም ጎል ማለት አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። 3 ተከላካይ ነው የሚያቅፈው። አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ክፉ ሰው ምን እሺ ነው። እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ሳንሲሮ የኛ ሜዳ ነው። የሁላችሁ ሜዳ የኛ ሜዳ እንደውም ካሁን በኋላ የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ፣ ራይስን፣ ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት አገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆነሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ነው 1 ጌም ኢን አ ሮ ላይ ነው 1 ጌም ኢን አ ሮ ነው እያለ ያለው እኮ 5 ጌም ኢን አ ሮ አድርግለትና የዛኔ ከኛ ጋር ታወራለን። ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት። ማንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ
ማንም ማለት ነው። ይኸውልህ እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይኸውልህ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው ምንቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ ሜዳ አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናል ለኛ ማን አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በቤንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፌዋለሁ ማለት ለጣጥፌዋለሁ። ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ አሁን? ቋጠርክ አልቋጠርክ ይኸውልህ በመቋጠር ከሆነ ሊቁ እኔ ነኝ በቃ ልትነቀንቀኝ አትችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለ እኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርህን ትታጠባለህ፣ ፀጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርን ነጥብ አትለኝም ዘንድሮ ማንም አባቱ ነው ነጥብ የሚያጥለኝ። ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። በዝውውር ታሪክ ምድር ላይ ታይቶ የማይታወቅ ዘረፋ ማለት ነው፣ ወንጀል በሉት የፈጸም ነው በክርስቲያን ሞስኬራ ማለት ነው። ምን አይነት ተጫዋች ነው? ምን አይነት ህልቅ ነው ሀቢቢ? እንግዲህ አስቡት ኦልሞስት 2 ወር አካባቢ ከሜዳ ርቆ ነው ትናንት የተመለሰው ማለት ነውና የሚያጅብ ስፔሻሊ ከ60 ደቂቃ ምናምን አካባቢ ማርቲኔዝ ተቀይሮ እስከሚወጣበት ሰዓት ድረስ በጣም በቃ የሚያጅብ ፐርፎርማንስ ያሳይ ነበር የነበረው። ያው ኖርማሊ ያኛው ልጅ ተቀይሮ ከገባ በኋላ ፊዚካልም ከሱ እንትን ስለነበረ ትንሽ እንትን ብሎታል። እኔ በጣም የምሬ ነው 1 አመት 2 አመት በኋላ በሳሊባና በጋብሪኤል መካከል ትልቅ እንትን ይፈጥራል። ኮምፒቴት ማድረግ እንጀምራለን ማለት ነው ጀለስና እኔ በጣም ሪስፔክት የምር በጣም አድንቀዋለሁ። እናንተ ሳምንት ተሰማችሁ? ይመቻችሁ ጋይስ። ለካ ትላንት ወያሊት ነበራት። እኔ እኮ አላቅም። ያው ትናንሽ ክለብ ላይ ትኩረት አልሰጥም፣ ለዛ ነው ይቅርታ አድርጉልኝ። እና ያው በቃ ምንም መሸነፍ ምናምን አታቅም። ማሸነፍ ነው። ኢንተር ሚላንን ትላንት በሜዳው 3-1። ትላንትናማ አውሬው ራሱ ምን አይነት ጎል ነው ያገባው? በቃ ምን አይነት ጎል! ይሄ ጎል ባይዘዌ ለ2 ወር ነው ያገባው። ከቦክስ ውጪ ነው ያገባው ለ2 ወር። ለ2 ወር ጎል የለም ማለት ነው። 3 ጎል ማን አስቆጠረ በለኝ። ቪክተር ዩኬሬሽ፣ ጋብሪኤል ኢየሱስ 2፣ ቪክተር ዩኬሬሽ 1፣ ጋብሪኤል ኢየሱስ 2። ቢስሚላ ያበደ ጨዋታ፣ አሪፍ ጨዋታ ነው የተጫወት ነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሴሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸዴ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸዴ ነበረ። ደስ ብሎኛል። ሳንሴሮ ላይ ሄደን 3-1 ድምጥማጡን ያጠፋነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። የሚኬል አርቴታው አርሰናል ምህረት የለሽ ጨካኝ ቡድን መሆኑን አስመስክሯል። ከ77 ጨዋታዎችን በማሸነፍ በአውሮፓ ሻምፒዮንስ ሊጉ 21 ነጥቦችን በመያዝ መሪነቱን እንደያዘ ወደ 16ቱ ዙር ማለፉን ማረጋገጥ ችሏል። ዛሬ ወደ ጣሊያን በመጓዝ ኢንተር ሚላንን የገጠመው መድፈኛው አርሰናል እንግዲህ 3-1 በማሸነፍ ነው 3 ነጥብ ማስመዝገብ የቻለው። በዚህ ጨዋታ ላይ ጋብሪኤል ኢየሱስ 2 ጎሎችን በስሙ ማስመዝገብ ችሎ ነበር። 10ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኢንተሮች መልሰው በሱቺቻ አማካኝነት 18ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥረው ጨዋታ 1-1 ነበረ። ከዛ ጋብሪኤል ኢየሱስ በድጋሚ 31ኛው ደቂቃ ላይ ከሴት ፒስ መድፈኞቹ አርሰናሎች እንደለመዱት እንግዲህ ጎል አስቆጥሮ 2-1 መሪ መሆን ቻሉ። ከዛ በኋላ ኢንተሮች ሞር የማጥቃት ፍላጎት ነበራቸው። መድፈኞቹም እንግዲህ በትዕግስት ኳሱን ለቀው በካውንተር አታክ ለማጥቃት ፍላጎት ነበራቸው። ከዛ በኋላ ቀይረው ባስገቡት ዮኬሬሽ አማካኝነትም 84ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ ጨዋታውን 3-1 ማሸነፍ ችለዋል ማለት ነው። የአርሰናል ቤንች ስኳድ ዴፕስ እጅግ በጣም የሚገርምና የሚያስደነግጥ መሆኑንም ከታዘብንባቸው ጨዋታዎች አንዱ የዛሬው ይመስለኛል። በቃ ቋሚ ያሉ ተጫዋቾች እንዳሉ ሆኖ ተቀይሮ የሚገቡ ተጫዋቾች ስትመለከቱ በጣም ነው የሚያስደነግጠው። ለማንኛውም የሚኬል አርቴታው አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን እጅግ በጣም አስደናቂ የሆነ 100% የማሸነፍ ግስጋሴ እንግዲህ ማስቀጠሉን ተመልክተናል ማለት ነው። እንደ ሲቲ ደጋፊ ማለት ነው ጊዮኬሬሽ ላይ ሙድ እንዳትይዙ የምር ረበስ ያየህ አይታል። የአርሰናል ደጋፊ ሳካ ስቲል ለጊዮኬሬሽ የማይሰጠው ችግር አለበት። በቃ ወይ ደግሞ አያስተውለውም ይሆናል ወይ አውቆ ነው። ጊዮኬሬሽ ከገባ ከደቂቃዎች በኋላ ምናምን እዚህ ጋር እያለለት ብቻውን ሳካ ስቲል ሞከረው ኳሱን አላገባውም ማለት ነው። ከዛስ ጊዮኬሬስ አገኘ እድል ምናምን ሳካ እንዲየሮጠ ላይ ያልፈለት ሲል ፓስ ላይ ያደረግለት ሞከረ አንሰልፊሽሊ ማለት ነው። ከዛ የሆነ መልሶ መጣለ ኳሱ። አይ ቲንክ ሳካ ኢንቴንሽናሊ መልሶለትም ሊሆን ይችላል። የሚገርም ፋይነስ ሾት ማለት ነው። ኢፌ ጥብስ አድርጎ አገባው።
ጊዮኬሬሽ እግዚአብሔርን ይችላል። ኧረ ሹቱ። ሌላኛው ደግሞ በቃ ሴት ፒስ ነው 2-1 አደረጉ በሴት ፒስ። ግን ስቲል አርሰናል በጣም ይችላል ማርያምን። ኧረ በስመ አብ ቀናው በቃ በዲፌንሳቸው ምንም በጣም ይጠቃሉ እኮ ግን የኛን ካየው በኋላ ለማንኛውም በተከታታይ 7 ጊዜ ቻምፒዮንስ ሊግ አሸንፈው ያቁምና አደረጉት መሰለኝ። ይመቻቸው። ፕሪሚየር ሊግ ላይ ነው የምንቆጥረው። አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስትጥ ኧረ ምን አይነት ቲም ነው ያለን? ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሬሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ከተጀመረ እስኪያልቅ ድረስ ምን አይነት አተየኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል። ማን 7 ተጫዋች ቀየረን ገብተን ጥፍጥፍን ያደረግናቸው ሉዊስ ኬሊ ማለት ነው። የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን ኤዜ በዚህ ምና ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው። ማን በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላንን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን? ሲቲ ኖት እየወሰዳችሁ ነው። የዋንጫ ቡድን እንግዲህ እንደዚህ ነው አይታችኋል አይደለ? የማያስፈልገው ነጥብ ቢሆንም እንኳን ራሱ ማለት ነው ተዝናንቶ አሸንፎ ምናምን የሚወጣ ማለት አያስፈልገውም። ነጥቡ ግዴታ አልነበረ፣ ግን ደግሞ ማድረግ ያለበትን አድርጎ አሸንፎ የሚወጣ ቡድን የዋንጫ ቲም እንደዚህ ነው። ለዚህ ነው እናንተ ለዋንጫ አትፎካከሩም ለቶፕ 4 ነው ምላችሁ። ይህ አይነት ጸባይ ለአርሰናልና ለሊቨርፑል ነው የሚሆነው። ከንቱ ይመቻችሁ አርሲዎች። አረ አርሰናል ደጋፊ ቆይ እኔ የምለው ጄሱስ 1ኛ 2ኛ ጎል አግብቷል አይደል? አጨበጨብክ። ዮኬሬሽ ሲያገባ ላንቃ ሲቀደል ለምን ነው የጮኸው? ምክንያቱም ግልጽ ነው። ይህ ሰውዬ ለማያውቀው ክለቡ መስዋዕትነት ከፍሎ እዚህ ልባችን ውስጥ ነው ያለው። ቢስሚላህ በአንድ እግር እኮ ነው ያቀለጥነው። ምን አይነት ሮኬት ከ16 ከ50 ኤፍ የተቀለለ ከዚህ በኋላ ያ ጠንካራ የመምታት ችግር ተፈታ። እንዴት ነው የአርሰናል ደጋፊ የምንወደው? እንዴት ነው የምንወደው? ጋብሪኤል ጄሱስ ዛሬ ምን አይነት ጨራሽ አጥቂ ሆኖ ነው ያመሸው። ሳካም አሲስት አድርጎለታል። ኧረ ቢስሚላህ አርሰናል እንዳለ ሻምፒዮንስ ሊግ ጨዋታን አሸንፎ አንደኛ ላይ ጭራሽ አንደኛ ሆኖ ማረጋገጥ አይደለም ማን ነው የሚጠጋን? ቤተሰብ በዚህ ውጤት ዋንጫ አይበላም እንዴ? ሌላ ሊግ ቢሆን በልተን ነበር፣ ግን ምን ይደረጋል? ይሄ ቪዲዮ አይውጣና ቤተሰብ በጣም ነው የሚያስተዛዝበን። ይሄን ቪዲዮ በደንብ ኮፒ ሊንክ አልደረበትም። ቪዲዮ በደንብ ኮፒ ሊንክ አድርጉ። ሊንክ ባዮ ላይ ገብተህ ብታይ ተበልቷል። ቤተሰብ ሊንክ ባዮ ላይ ግባ፣ ኮፒ ሊንክ እንዳይራ። የእሑዱ ጨዋታ እንደኔ ናፈቀው። በሉ እሑድ እንገናኝ። ደህና ደሩልኝ።